ደደብ ሰዎች የሚሳሳቱ ሰዎችን ይተቻሉ። ብልጥ ሰዎች ደግሞ የሚሳሳቱ ሰዎች ምን ለመስራት እንደሚሳሳቱ ለማጥናት ይሞክራሉ። እንዴ ሰን መጣህ እንዴ? አይ አልመጣሁም፣ እየሄድኩ ነው። ፊት ለፊትሽ ቆሜ እያየሽኝ መጣህ እንዴ ትይኛለሽ? እንኳን ደህና መጣህ ነው የሚባለው። ሰን ንግግርህ ደስ አይልም። አውቃለሁ፣ ግን ትክክለኛ መልስ ነው። ለምንድነው ግን ሰን ሁሌ ከሰዎች ጋር ተቃራኒ ምን ትሆነው? አይሰለችም? እናንተ መዋሸትና ማስመሰል ካልደበራችሁ እኔ እውነት መናገር አይሰለቸኝም። አልገባኝም። ምን ማለት ነው? ከሁሉም ሰው ጋር ከተስማማው እንደነሱ ነው የምሆነው። ተመልከቱ፣ የሚያማርር እንጂ የሚያመሰግን ሰው የለም። ነገን ክፉ አድርጎ የሚጠብቅ ነገ የተሻለ ቀን ነው ብሎ የሚጠብቅ ሰው የለም። ንግግርህ ደስ አይልም። እና እንደነሱ መሆን ነበረብኝ? ኖ፣ ምንም ከኛ የተለየ ነገር የለህም እኮ ሰልፊሽ ከመሆን ውጪ። ከእናንተ ጋር የሚያመሳስለን 9 ወር ተረግዘን መወለዳችን፣ መሞታችን፣ ስንሞት ደግሞ እንደ ቆሻሻ ወደ ጉድጓድ መወርወራችን ብቻ ነው። እናንተን የሚያስደስታችሁ እኔን ያበሳጨኛል። እናንተ ሀሳቢዎች ናችሁ፣ እኔ ደግሞ አድራጊ ነኝ። ሰን ብዙ እያወራ ነው። ተሳሳትኩ። ብዙም ማውራው ስለማይገባ እንዲገባ ነው። ደደብ ሰዎች የሚሳሳቱ ሰዎችን ይተቻሉ። ብልጥ ሰዎች ደግሞ የሚሳሳቱ ሰዎች ምን ለመስራት እንደሚሳሳቱ ለማጥናት ይሞክራሉ። ስለዚህ ከሁሉም ሰው ጋር መስማማት ግዴታ ነው ያለው ማን ነው? ፈጣሪ ነው? መንግስት ነው? አይደለም። ከሰዎች ተቃራኒ ሆነህ የራስን መንገድ ካልፈለክ ከዶሮ ጫጩት ጋር እንዳደገ ነስር ነው የምትሆነው።